አቤት ማን ጠራሽ? ያው የቆምከውን ነገር ፈልጋል ብዬ እኮ ነው። ኦፍ ኮርስ እሱማ ፈልጊያለሁ። አዎ ምን? አንቺ ማየት። ምን? ሰውነትሽ እንዴት አባቱ ነው የሚያምረው በእናትሽ። አልገባኝም ጋሼ ምን እያረክ ነው? ዛሬ ባለቤት የለችም። ዛሬ እንኳን ለምን ሻትኝም? ምንድነው የምታወራው? ምን አለበት ባይኔ ያየሁትን በእጄ ብለብሰው። ቆሻሻ! ጭራሽ ምስጢርና ኖርህን ለሚስት ስለደበቅኩልህ ነው። አንቺ ማትረቢ ውሻ! ዛሬ ወደድሽም ጠላሽም ከኔ ጋር አብረሽ ትኛለሽ። ካልተሳሳትኩ ስምሽ ፋና ነው አይደል? መምህር ካልተሳሳትኩም ማለት ነው። ተማሪ ነሽ? አዎ። ምን ሆነሽ ነው? እኔ ወይ በዚህ ሰዓት ትምህርት ቤት መሄድ የሚገባሽ ሰዓት አይደል እንዴ? አዎ ስራ ጨርሼ ልመጣ ነበረ። እና ምን ተፈጥሮ ነው እንደዚህ የምትሆኝ? እኔ ንገሪኝ እንጂ ምንድን ነው? ደሞ ከማን አባቷ ጋር ነው የቆመችው? ምንም አላስተረፈችኝም እኮ። የማንም ገረድ መጫወቻ ሆኜማ አልቀርም። ኧረ በቃ ተረጋጊ። ደሞ የት አባቱ ነው የሚወስዳት? ወዳጅ አላት ማለት ነው አይደለም? ያህያ ባል ከጅብ አያስጥልም ሲባል አልሰማችም ማለት ነው። እስከ መቼ ሸሽጎ እንደሚያቆያት እናያለን። አገኝሻለሁ። ፋና ትባላለች። ከዚህ በኋላ የቤት ውስጥ ስራ ታግዝሻለች። ምን? እኔ ምልሽ እንደዚህ ከምትናፍቂኝ ለምን ቶሎ ቶሎ አትመጪልኝም? ሚስት ምን ያለሽ በመጣጥሩ ነው አይደል? አዎ በጥሩ አቀባበል ትቀበልሻለች አይደል? አንቺ ገልቱ አታንጓኪም በር ዝም ብለሽ ነው በርግደሽ የምትገቢ? ይቅርታ። ምንድነው አንተ ለረፍት ሄዳለች ብለኸኛል ነበር እንዴ? አንቺ ማትረቢ እረፍት አልነበርሽ እንዴ? ምን አባሽ ልታረጊ መጣሽ? የሆነ የረሳሁት ነገር ነበረ እና አንተ ልጠይቅ ነው እዚህ የመጣሁት። ከዚህ አባራት እንጂ ጭራሽ ቆማ ታብራራለች እንዴ? እዚህ ከዚህ አንቺ እጂ ውጪ። እሺ። እና ደግሞ ዛሬ ያየሽውን ነገር ለአንድ ሰው ትንፍሽ እላለሁ በይና። አዎ ለአንድ ሰው አይደለም ለሚስቴ መናገር ይቅርና ማለት ነው ለራስሽ ድጋሚ ብታስቢው ህይወትሽን ታጫለሽ። አረጋሽ በይ አሁን ከዚህ ቀጥ በይና ውጪ። እሺ
ምንድነው ያደረከው? እንደሰማሽው ነው። በአጋጣሚ የተፈጠረ ነገር ነው። እኔ እረፍት ሰጥቻት ነበረ። ምንም ይሁን ምን እንደዚህ አይነት ስህተት መፈጠር አልነበረበትም። አውቃለሁ ጽ በድጋሚ ለማንም እንዳትናገር ሂጅ አስጠነቅቃታለሁ። አንቺ አታስቢ። ምን አይነት የተረገመ ቀን ነው? ጽ አታስቢ ያልኩሽ እኮ በቃ ሚስጥራችን እንደተጠበቀ ይቆያል አይደል? በቃ አጋጣሚ የተፈጠረ ነገር ነው። ጀስት ሪላክስ። ጽ ምን ሆነሻል? የት ነው የምታውቃት? የማታ ተማሪ ናት እና ደግሞ ከዚህ በኋላ እና የኛ ቤት ሰራተኛ ትሆናለች እያልከኝ ነው? አዎ እኮ እሷ። አዎ ምን ነው ችግር አለ እንዴ? ይሄን ስልክ የግድ መመለስ አለብኝ። ተመልሼ ስመጣ እንናገራለን። ሄሎ ሰላም ነው? አንቺ ምን አባሽ ፈልገሽ ነው እዚህ የመጣሽው? ኧረ እኔ ምንም አልፈለኩም። አታስመስይ እባክሽን። እኔና አንቺ በደንብ እንተዋወቃለን አይደል እንዴ? ጭራሽ ቤቴ ድረስ ትመጫለሽ? ተናገሪ። ምን ፈልገሽ ነው? ቆይ እንድትያያለን። እዚህ ድረስ የመጣሽው ሚስጥራችንን ለማውጣት ነው አይደለ? አረ በፍጹም እንደዛ አይደለም። ያው አጋጣሚ ነው። ደግሞ መምህር አንቺ ባለቤት እንደሆነ በፍጹም አላወቅኩም ነበረ። አረ በአጋጣሚ ተይ እንጂ። አዎ እውነት እምልልሻለሁ፣ በጭራሽ ምንም አውቀው ነገር የለም። ሲጀመር ቆይ ከዳኒ ቤት ለምን ወጣሽ? ለሚስቱ ነገረሻት ነው አይደለ? እያናገርሽ አይደል? መልሽልኛ። ከመቼው ተግባባችሁ? ምን ነው የምታወሩት? ያው አንዳንድ ነገር አለ አይደል? ባይዘው እዚህ በጣም ትሪፍ ልጅ ነው። ቀለል ያለ ሰው ነው። እሺ አትፍረት። ፋኒም እንደዛው በጣም ጥሩ ነው ያለች ልጅ። በጣም እኔ እናንተ አንድ ጊዜ ነው አይደል? እኔ የምልህ ቆይ ከየት ነው ያገኘሃት? ምን ነው? ከደላላ ቤት አይደለም ያመጣሃት? ኧረ አይደለም። እና ተማሪ ስለሆነች ብቻ ዝም ብለህ ይዘሃት ትመጣለህ? ቆይ ተያያዥ ሳላት? ተያያዥ የላትም ግን ምንም ግን የለውም። እችን ሴት ካመጣህበት መልሳት። ምንድን ነው? ቆይ ያየሽባት ነገር አለ? ገና የመጀመሪያው ቀን ነው አይደል እንዴ? በመጀመሪያ ቀን ደግሞ እንደዚህ ማለት አይቻልም። ምን ማለት ነው? ኤፊ ቆይ ምን ሆነሃል? እንዴት ተያዥ የሌላትን ሴት ቤታችን እናስቀምጣለን? አውቃታለሁ አልኩሽ እኮ። የት? ትምህርት ቤት? ትቀልዳለህ እንዴ? እንደዛማ ከሆነ እኔ መንደር ውስጥ የማውቃቸውን ሴቶች ይዤ ላምጣና ልጠራቸው። ሆን ብዬ አስቤበት ያደረኩት ነገር አይደለም። እንዴት? አሰሪዋ ከቤት አባሯት መንገድ ላይ ስትሮጥ ነው ያገኘኋት። እንዴ ከቤት አባሯት? አዎ። እና መንገድ ላይ ጥያት መምጣት ነበረብኝ። ቆይ ለምንድን ነው ያባሯት? ማለቴ ምን አድርጋ ነው? ምን እንደተፈጠረ በዝርዝር አልጠየኳት። ማለት ያው እንድትጨናነቅ አልፈለኩም። ቀስ ብዬ እጠይቃታለሁ። ላስጨንቃት አልፈለኩም እንዴ? ኤፊ ቆይ ምን ሆነሃል እንዴ? የሆነ ወንጀል ሰርታ ቢሆንስ የመጣችው? ምን ሆነሻል ግን? ይሄን ያለማ ተጠራጣሪ አጡ። የሆነ ዕቃ ይዛ ትሄዳለች እናቴ፣ አንቺ ቤት ነው የምትይው። ምን ሊፈጠር ይችላል? እና እኔ እሷን ቀን ሙሉ ስጠብቃት ውላለሁ? ካሞን እንዴ ትንሽ ጊዜ እንያትና ካልሆነ በቃ እንቀይራታለን። ይሄን ያህል የሚያስጨንቅ ነገር አለ? አሁን ክላስ አለብኝ። ከመንገድ ላይ ሳገኛት ነው የመጣሁት። እሺ ናት? እሺ ብኝ። እሺ ደህና ዋል። ቻው።
ትሰሚያለሽ? ቅድም ያየሽውን ነገር ለትዬ ልነግራት። ለሚስቴ ብቻ? አይ ለማንም አልናገርም። ይኸውልሽ ለአንድ ሰው ትንፍሽ ትይና ማለት ነው እንዲህ አንቄ ተግባባን? ይኸውልሽ ትንፍሽ እላለሁ ብትይ ማለት ነው እንዲህ ማነቅ ብቻ ሳይሆን ቆዳሽን ከላይሽ ላይ ገፍፌ ስጋሽን ለጅብ ነው የምሰጠው። እሺ? አጠፋሻለሁ ፋና። ገባሽ? ውጭ እንጂ ከዚህ በኋላ ቤትሽ ነው። እሺ? ያው ካለምንም ስራ ቁጭ አልኩ ብዬ እኮ ነው። ፋና ቤቱን ታሳይሻለች። ምንም የሚያስቸኩል ነገር የለም። ባይሆን አሁን ወደ ትምህርት ቤት እየሄድኩ ነው። ትሄጃለሽ ወይስ ይቅርብሽ? አይ ዛሬ እንኳን ይለፈኝ። ጥሩ። እኔም ሁኔታሽን አይቼ ነገ ትሄጃለሽ ብዬ ነበር። እሺ አመሰግናለሁ። ፋኒ የሚያስፈልግሽን ነገር ዛሬ ንገሪኝና ነገ እገዛልሻለሁ። አራት ተጨናነቅ መማር ደብተር ምናምንስ ከዚህ በፊት የተማርሽባቸውን ማምጣት አትችይም አይደል? አይ በፍጹም እዛ ቤት መመለስ አልችልም። ችግር የለውም፣ በቃ አዲስ እንገዛለን። ምናልባት የጻፍሻቸውን ነገር ከፈለግሻቸው ብዬ ነው። ከሌሎች ተማሪዎች እገለብጣለሁ። እሺ ጥሩ፣ ደህና እምሽ። እሺ ሰላም ሁኑ። እስከ መቼ ሰው ጋር ተደብቀሽ እንደምትቆይ እናያለን። የትም መሄጃ እንደሌለሽ አውቃለሁ። ማንም ዘመድ ደግሞ እንደማያስጠጋሽ አውቃለሁ። እኔ ባስጠጋሽ ተመልሰሽ እኔው ላይ ምናልባት ከኔ ሸሽተሽ የባሰ መጥፎ ሰው ጋር ሄደሽ ይሆናል። እኔ ጋር መደወልሽ አይቀርም። እንዴ ፂ ሰራተኛህን ለምንድን ነው ያባረርካት? ስለኛ ለሚስት ተናግራለች እንዴ? ሰራተኛ? እንዴት አወቅሽ? ማወቅ ይገርምሃል እንዴ? ቤቴ ነው ያለችው። ቤቴ? ቆይ ጽዮን ፋና አንቺ ጋር ናት እንዴ? ኤፍሬም ነው ቤቴ ድረስ ጎትቶ ያመጣት። ምንድን ነው የተፈጠረው እያልኩህ ነው። ምን? ኤፍሬም ባልሽ? ዳኒ የምልህን አትሰማኝም እንዴ? ኤፍሬም መንገድ ላይ ያገኘኋት ብሎ ቤት ድረስ ጎትቶ ይዟት መጣ እያልኩህ ነው ያለሁት። ቆይ ምን አስባ ነው እዚህ ድረስ የመጣችው? አንተስ ምን አድርገሃት ነው? ከዚህ ቤት የወጣችውማ እኮ በምን ምክንያት? እሷ ምንም አላለችሽም? ሰውዬ አንተን እየጠየቅኩ መሰለኝ። አይ ኖርማል ነው ፂ፣ በሆነ ነገር ተጋጭተን ነው በቃ። ከዛ አባረርካት አይደል? ኧረ ፂ ራሷ ነች የወጣችው። መመለሷ ደግሞ አይቀርም። ምን ትመለሳለች? ኤፍሬም እዚህ ትሰራለች እያለኝ እኮ ነው። ቆይ ግን እኔ ባለቤትሽ መንገድ ላይ ያገኛትን ሴት እንዴት ብሎ አምኖ ነው ቤቱ የሚወስዳት? ተማሪዬ ናት ነው የሚለው። ስለዚህ ቀድሞ ይተዋወቃሉ ማለት ነው። ይሄ ሁሉ ነገር አጋጣሚ ሊሆን አይችልም። የሆነ ያሰበችው ነገር ሳይኖር አይቀርም። ኤፊ ሳይደርስብን እቅዳችን ሳይበላሽ የሆነ ነገር ማድረግ አለብን። እና ምን ያልሽኝ ነው? ፋና ይሄን ነገር ያደረገችው አስባና አቅዳበት ነው ማለት ነው? ሀሳባችንንማ በሆነ መንገድ ሳታውቅብን አትቀርም። ሳንቀድም ቀድማ ጉድ ልታደርገን ነው። ቆይ ታዲያ ምን ፈልጋ ልትመጣ ትችላለች? ዳኒ እስቲ ጭንቅላትህን አሰራው። በሁለታችን መካከል ያለውን ግንኙነት ለባሌ ነግራው ልታፋታን ትችላለች እያልኩህ ነው ያለሁት። ከዛ ስራችን ከሸፈ ማለት አይደለም። በዛውም ባሌ ለራሷ ልታደርገው ፈልጋም ሊሆን ይችላል። አይ እንደዛ እንኳን አይመስለኝም ነው እንጂ መምህርና ተማሪ በአጋጣሚ መንገድ ላይ ተገናኙ ብዬ እንዳምን ነው እንደፈለግከው። ቆይ ታዲያ ምን ፈልጋ ልትመጣ ትችላለች? አንተ ዛሬ ግን ምን ሆነሃል? ቆይ የማወራውን ነገር በሙሉ ምንም እየሰማኸኝ አይደለም ማለት ነው እንዴ? እኔንም እኮ ግራ አጋባሽኝ። አንተ ዛሬ ደግሞ ቆይ ምን ሆነሃል እንዴ? የማወራውን ነገር በሙሉ እየሰማኸኝ አይደለም ማለት ነው? እሺ አንቺ አስወጫት፣ መልሳ እኔ ጋር ትመጣለች። የትም አባቷ የምትሄድበት ቦታ የላትም። እባክህ እኔ ስለሱ ምንም አይመለከተኝም። ብቻ እኔ እንደምንም ብዬ ከዚህ ቤት አስወጣታለሁ። አንተ ደግሞ ለኤፊ እሷ ምንም እንዳትናገር ማድረግ ያንተ ድርሻ ነው። እሺ እቺን ባበማ ቀጥቅጬ ከዚህ ቤት ማባረር አለብኝ።
ስለዚህ ፋና ከዚህ ቤት ለምን እንደወጣች ለጽዮን አልነገረቻትም ማለት ነው። በጣም ጥሩ። ጽዮን ከማወቋ በፊት እችን ገረድ አንድ ነገር ማድረግ አለብኝ። ቅድም ያየሁት የጽዮን ባል ነው ማለት ነው። እቺ ጦሰኛ ማድረጋትን ነገር እኔ ነኝ የማውቀው። ምን ልስራ ብዬ ልጠይቅሽ ስመጣ እኮ ስልክ ይዘሽ ነበረ። ጭራሽ ምን እንደማወራም የተከታተልሽ ነበር? አረ በፍጹም እንደዛ አይደለም። ይኸውልሽ አሁን ኤፍሬም የለም፣ እኔና አንቺ ብቻ ነን ያለ ነው። አሁን ምንም ነገር አልፈልግም። ቀጥ ብለሽ ውጭልኝ። ወዴት? የሚሄድበት እኮ የለኝም። ይመለከተኛል? እውነት የትም መሄጃ የለኝም። ስራ ያስፈልገኛል። ከዚህ ሁሉ ቤት የእኔን ቤት ለስራ መርጠሽ እንደመጣሽ እንዴት ልመን? አጋጣሚ ነው። አሁን አታስመሲ። በደንብ አውቅሻለሁ። ውጪ ከዚህ ቤት። ወዴት? ውጪ ብዬሻለሁ። እባክሽ በጸባይ አውድልሽ ማለት ውጪ። በጸባይ ውጪ ብለሽ ማስተማርለሻል። ውጪ ብዬሻለሁ። ማነው? አንድ ነገር ትመስላለህ ብትይ ትጥማለሽ። እፊዬ እንዴት ናችሁ? ተመለስክ እንዴ? አንድ አስተማሪ ክላስ ቀይሬ ብሎ ቀይሬ ወጣ እና ቀየርከው? እናንተ ግን ምን ሆናችሁ ነው በር ላይ? የሆነ ቃል እንገዛ ፈልገን እኮ ነው የመጣብን። እንዴ እና አንዳችሁ አበቁም እንዴ? አይ ያው እሱ አካባቢውን አታውቀውም። ምን ይበዛው ላሳየት ብዬ እኮ ነው። እንደዛ ነው። ጥሩ። ግን እንደዚህ ለብሰሽ ልትወጪ ነው? ወይ እረስቸው። በቃ ቀይሬ ልምጣ። ለምን እኔና ፋና ገዝተን እንመጣ? የሚያስፈልገውን ነገር ንገሪና ገዝተን እንመጣለን። እሺ እንደሱ ይሻላል። አሻል እሺ ስሚ አንቺ ትናንትናም ኤፊ ስላለ ብዬ ነው ነገር አላበዛም ብዬ ዝም ያልኩሽ። አሁን ከዚህ ቤት ትወጫለሽ አትወጪም? እንዴ ቆይ እዚህ እኮ የመጣሁት ለስራ ነው። እስቲ ምን ያህል በግድ እዚህ ቤት እንደምትቆይ እናያለን። እሺ እሺ። ጭራሽ መልስ መልሽኛለሽ። ከዚህ በኋላ አይደለም መልስ ልትመልሽልኝ፣ ቀላ ብለሽኝና አሳይሻለሁ። አንቺ ወጥረጋው አንቺ ልቀሪያት በእጅሽ ከዚህ ጋር ጀምረሽ እያየሁሽ። ይሄ ሁሉ? አዎ። ምን ነው እንዴ? ስራ ብለሽ አንዴ መጣሽው። ልቀሚ በፍጠኝ። ያ ወደዚህ ጋር ፍጠኝ። ምንድን ነው ሰዓት? ቶሎ ጠርገሽ ተነሽ፣ እንግዳ አለብኝ።
ፋና ሰዓት ደርሷል። በቃ መሄድ ይኖርብናል። ልብስ ቀይሪና እንውጣ። እሺ ጫማ እያደረኩ እጠብቅሻለሁ። በር ላይ ነኝ። እሺ እሺ። ልብሴ እኮ ተቀዷል እና ቆይ ማን እንደዚህ ሊያደርግ ይችላል? እኔ ምን አውቃለሁ? ቆይ እኔን ቀደድሽ እያልሽኝ ብቻ ባልሆነ ታዲያ አንቺ እኔ ልብስ ቀደድሽ? እንዴ ደብተሩንም አንቺ ነሽ የቀደድሽው እንዳልችኝ ብቻ ታባሽ ሰራውልሽ። ገና ምን አይተሽ? ሰላምታም የለም። እቺ ፋና እያለሽ ምን ሰላም አለ? ካልሆነ ለምን አናስወግዳትም? አይ እሱ መፍትሄ አይሆንም። ለምን አይሆንም? በተቻለን አቅም እጃችን በደም ሳይነካካ ነው መጨረስ ያለብን። ጥሩ እሺ። የተሻለ ሌላ አማራጭ ሀሳብ አለሽ? አላቅም ምን እንደማረግ፣ ግን ደግሞ ከባሌ ጋር እንዴት እንደሚያረጋት ብታያት። እስኪ አንቺ አሁን ተረጋጊ። እንዴት ልረጋጋ? ልጅቷ እኮ ምንም ማለት ከቤት ልትወጣ አልቻለች። ሌላ መንገድ እንፈልጋለን። ቆይ ምን አይነት መንገድ? እሱን እያሰብኩበት ነው። አልገባህም እንዴ? ከኤፍሬም ጋር በጣም ተቀራርበዋል። ያ ማለት ደግሞ ከኔ ይልቅ እሷን ያምናታል ማለት ነው። ከዛ ስለኛ ካወቀ እቅዳችን በሙሉ ነው የሚበላሸው። ሁሉንም ነገር ነው የምናጣው። ገብቶኛል እኮ አልኩኝ። እሱ ገብቶኛል። ባሌን ራሱ የምትወስድብኝ የመሰለኝ ነው። ከእኔ እሱ በልጦብሽ ነው? አንተ ትቀልዳለህ። አንድ ሀሳብ አለኝ ልንገርሽና የሚሆን ከሆነ ምንም ይሁን በዚህ ሰዓት የፈለግከው ነገር አድርግና ከዚህ ጉድ አውጣኝ። እዚህ ቡና አይታዘዙም እንዴ? ማነሽ እናት? አንድ ቡና አይ ፋና ቀላል ሰው አድርገሽዋል አይደል? እንኳን ተማሪዎቹን አይደለም አስተማሪዎቹን የሚያስሰው። አንቺ ልብሽን አድርሰሽ እዚህ ቁጭ ብለሽ ተገለፍጫለሽ አይደል? ወርቄ ምንም የቀረ ነገር የለም። ንብረቴን በሙሉ ነው የዘረፈችኝ። ምን ሆነሽ ነው? ጤነኛ አይደለሽም እንዴ? ስለምንድን ነው የምታወሪው? አሰማኝም እንዴ? ከመንገድ ላይ ያመጣ ሀሴት ያለኝን ነገር በሙሉ ዘረፈችኝ እያልኩ ነው ያለሁት። ምን ታያታለህ? አላመንከኝም ማለት ነው? ና ፈትሻት ና። አንቺ ደግሞ ምን ቆመሽ ተኛሽ? ተከተለኝ። ምንድን ነው የምታወሪው? ና ተከተለኝ። ምንድን ነው የምከተልሽ? ልብሷ እንዲፈተሽልኝ ይፈልጋለሁ። ነይ ግቢ። ምን ትቆሚያለሽ? በያ ልብስሽን አምጪና ይፈተሹ። ጽይ እርግጠኛ ነሽ መጀመሪያ አንቺ ጋር ፈልገሽዋል? የማውራውን ነገር አትሰማኝም እንዴ? ከኔ ልክ ትላንት ላመጣሃት ልጅ ጥብቅና እየቆምክ ነው። እንደሱ አይደለም ፋና። ቆይ ለምንድን ነው ዝም የምትይው አንቺ? ስራዋን ስለምታውቅ ነው። ፋና እውነት እኔ ምን የሚወሰድኩት ነገር የለም። ካልወሰድሽና ምን ያስፈራሻል? ተፈተሽ። ያው አልሰማሽም እንዴ? ልብስሽን አምጪ። አሰበኝም እንዴ? ምን ቆመሽ ታይኛለሽ? ልብስሽን አምጪ እያልኩሽ ነው። እኔ ያለኝ ልብስ ይሄ ነው። አንቺ ወደዚህ ጋር ያው ከፈለግሽ ፈትሹ። ያየህ ነው አይደለ? አንተ የገዛህላትን ልብስ ቀዳ የኔንም ልብስ ሁላ ወስዳለች። ፋና ለምን መቅደድ አስፈለገ? ለምን ፋና? እየጠየኩሽ እኮ ነው፣ መልሽልኝ። ምን ትመልስልህ? ያው የኔ ልብስ ውድ የእሷ ደግሞ ርካሽ ስለሆነ ነው። ስትንከባከባት እኮ ገረድ መሆኗን ረስታ እመቤት ለመሆን ፈለገች። ጽይ እባክሽን፣ ኧረ ተረጋጊ በእናትሽ። ፋና ለምንድን ነው የማትመልሽ? ቆይ አንቺ
ጌጣጌጤም እዚህ ነው የሚሆነው። ይኸው ያልኩት ነገር አልቀረም። ይኸው ወርቄም እዚህ ነው ያለው። የእናቴን ቀን ይስጠኝ። እኔ አልሰረኩም። እኔ ስለዚህ ነገር ምንም አውቀው ነገር የለም። እና እኔ ልብስሽ ውስጥ የከተትኩት ከመስረቅሽ ደግሞ መድረቅሽ። እቺ ምን አይሌ ባይነ ደረቅ ናት። መምህር እውነት እኔ ምንም አውቀው ነገር የለም። ያያት ነው አይደለ? ባልና ሚስት ለማጣላት ስትሞክር። ፋና ይሄንን ስልክ መልሼ ስመጣ ማለት ትክክለኛው መልስ እፈልጋለሁ። እሺ እንደዚህ አይነት ቀልድ አለ። እሺ ብለሽ ምን ልትነግሪው ነው? ቆይ ለምንድን ነው ሁላ ነገር እኔ ላይ የምታረጊብኝ? ከዚህ ቤት እንድትወጪ ደጋግሜ ነግሬሽ ነበር አይደለ? ስለዚህ በዚህ መንገድ? አዎ ከዚህ ቤት መውጣት ብቻ ሳይሆን ኤፊ ራሱ የሰረቅሽውን እያንዳንዱን ነገር እንድትከፊ ነው የሚያደርግሽ። መች ሰረኩኝ? እሱን የምናውቀው እኔና አንቺ ነና። ታዲያ እኔ ያልሰረኩትን ኬት ብዬ እከፍላለሁ? እሱ ብቻ መስሎሽ ነው? ትምህርት ምናምን የምትይው ነገር እስከ መጨረሻው እርሺ። እሺ ማን ያስተምርሻል ደግሞ አንቺን? እንግዲህ የምትወጂውና የምትመኪበት መምህርሽን ጣላሽ። ቆይ ይሄ ሁሉ ነገር ገና ለገና ሚስጥሬን ታውጣለሽ ብለሽ ነው አይደለ? አዎ እዚች ቤት ያለ ምክንያት እንዳልገባሽ አውቃለሁ። እንደዛ ከሆነ በምክንያት ባልገባ፣ ከዚህ በኋላ ግን እዚህ ቤት በምክንያት እቆያለሁ። ምን ማለት ነው? ይሄ ሁሉ የተፈጠረው ነገር በእኔ ጥፋት አለመሆኑን በሆነ መንገድ አሳምነሽ እዚህ ቤት እንድቆይ ታደርጊያለሽ። አይ ምትይ ከሆነ ግን እያንዳንዱ ምስጢርሽን ዝግዝግ አድርጌ ነው የምነግርልሽ። ምን? አዎ ጭራሽ ትምህርቴን፣ ተስፋዬን፣ ስራዬን እንድነጥቂ አልፈቅድልሽም። እያስፈራራሽኝ ነው? ፋና አሁን የተፈጠረውን ነገር በስርዓት እንድታስረጅኝ ይፈልጋሉ። ፋና እያናገርኩሽ እኮ ነው፣ መልስ ስጪኝ። እኔ ሳልሆን ሚስቴ የምነግርህ ነገር አለ። እንዴት? ምን ማለት ነው? እናንተ ሰዎች ዛሬ ምን ሆናችኋል? ስለምንድን ነው የምታወሪኝ? እኔ ከምናገር አንቺ ብትነግሩ አይሻልም? እንዴ እኮ ተናገሯ። ምንድን ነው? በፊት የምሰራበት ቤት ሚስትህ የኔ ጣዝማማር እንዴት ነው የምታስጠይቁ? አይ ነው ሰሚ ወይ? እሺ ወደ ጨዋታ ለጨዋታሽ ምንድን ነው? ለቀቂው 1 2 3 እንዴ የሆነ የበር ድምጽ አይሰማሽ? ምን? ቅድም የሆነ ጩኸት ነገር የሰማው መስሎኝ ነበር። አንዛ ቲቪ ይሆናል ብዬ ተውኩት። አሁን ደግሞ በሩ። አረ እኔ ምንም የሰማሁት ነገር የለም። ዝም ብለህ መስሎ ነው እባክህ። ቆይ ለማንኛውም ይጄሊ እንዳልከው ቲቪ ከፍታ ነው የሚሆነው እባክህ። አይ ላይሆን ይችላል፣ ግድ የለሽ። ዴፍ ደግሞ እዚህ ቤት ድረስ መጥቶ ምን ሊያደርጋት ይችላል? ምናልባት ምን ይታወቃል እንዴ? የቀድሞ አሰራዋ መጥቶ ቢሆንስ? የእነሱ ጸብ የገንዘብ እንጂ የሌላ ነገር እንዳልሆነ ያወቅ። ለነገሩ ልክ ነሽ። በዛ ላይ እዚህ ድረስ እሷን ፈልገው ይመጣሉ ብለህ ነው? አይ ቆይ ግራ ገባች። እንዴ ፍቅር ምንድነው? ይሄን ጊዜ አታበላሻው ነው እባክህ።
ምንም ነገር የለም ዝም ብለህ ነው መስሎህ ነው አልሰማሽም ወይ ምንም ነገር የለም የምር ታይ የምር አስተኛሽ እሽሩ ምን አባሽ መስልሽ ምን መሳቀጫ ምን ይሳክሽው እና ፋና በስርዓት እየጠየኩሽ ነው ጽንና በፊት የምትሰሪበትን ቤት ምንድነው የሚያገናኛቸው ባለቤት በፊት እንደምታስባት አይነት ሰው አይደለች እንዴ ፋና ምን ሆነሽ ነው እንዴ አሁን ተነጋግረን ጨርሰን የለ እንዴ ምንም አይደለም እንዴ ፋና ምን ሆነሽ ነው ዝም በይ እስኪ ጽ ዝም በይ ምንድነው ቆይ ንገሪኝ እሷ ብትነግረው አይሻልም ማለቴ ምን መሰለኝ ፍዬ ካልሽ ላይ ነግረዋለሁ በፊት ፋና የምትሰራበት ቤት ደሞዝ አይከፍሏትም ነበር ስለሱ እያወራን ነበርኩ እና እኔ ደግሞ ምን አልኳት መሰለ ለምን አንከሳቸውም ብዬ እኮ ስለሱ እየተነጋገርን ነበር አንተ የመጣኸው እንክሰሳቸው ምን ማለት ነው አልገባኝም እንዴ አዎ የሰራችበትን እኮ ስላልከፈሏት በህግ መንገድ ሄደን እንክሰሳቸው ብዬ እኮ ነው አሁን ጌጣጌጥ ወርቅ ምናምን ሰረቀችኝ ስትይ ነበር እንዴ ስለምን ክስ ነው የምታወራው እንደዛ ያልኩት እኮ ፍዬ ምን መሰለ እንደዛ ያልሽው ምንድነው ትንሽ ፍረት ነገር ይዟል ነው ወራት ይዟት ነው ምን ማለት ነው ለምንድን ነው የምታፍረው እኔን ሰረቅሻለችው መስሏት ነው እንዴ መስሏት ምን ማለት ነው እንዴ እናንተ ሰዎች ምንድነው የምታወሩት ልብስሽ ማል የተገኘው ወርቅስ ምንድነው ያው መስሏት ያልኩህ እኔና አንቺ ምን ሲሆን ምንድነው የመሰለሽ በሁለታችን መካከል ባለው ግንኙነት ቀንታ ነው ሰርቃለች አለችው እና በውሸት ነው የወነጀለችሽ ማለት ነው ለዛውም የራስሽ ልብስ ውስጥ ጌጣጌጥ አስቀምጣ እንደዛ ነው እንደዛ ሳይሆን ፍዬ ኧረ ጉዴ እንዴ እናንተ ሰዎች ምንድነው እያወራችሁ ያላችሁት ነገር ምንድነው የምታወሩት መምህር ምን መሰለህ ይኸውላችሁ የምትነግሩኝ ነገር የህፃን ልጅ ጨዋታ አቃቃ ጨዋታ እያረጋችሁት ነው የምትነግሩኝ ከሆነ በስርዓት ንገሩኝ ጊዜን አታቃጥሉብኝ ጽዮን ያው እኔን ያለ ተያዝ ማምጣት ቅር ብሏት ነበር በዛ ላይ ደግሞ እኔ እናንተ ይሄን ያህል መቀራረባችን ደስ አላላት እና ችግር ከመፍጠሬ በፊት በሆነ ሰበብ ልታባረኝ ስለፈለገች ነው ያው ስህተት ነው አልፈርድባትም አንዳንዴ ጥሩ ነገር ለማድረግ የሳሳተ መንገድ እንሄድ አይደለ እንዴ እሺ ቆይ አንቺን ሌባ ለማስባል ከሆነ ሐሳቧ ቀጥሎ ምን ተፈጠረ በፊት ሰራበት ስለነበሩ ሰዎች አልቅሼ ነገርኳት ምንም አይነት ደሞዝ ሳይከፍሉኝ እንደ ባሪያ ሲያስሩኝ እንደነበረ እሺ ከዛስ ያው ከዛማ ስተት እንደሰራች ታወቃት ከዛ ጽ አሰሪዎችሽን ልከስልሽ አሰበች አዎ ኧረ እባካችሁ እንደዛ ነው አዎ በጣም ይቅርታ በቅናት በድጋሚ ህይወቷን ላበላሽባት ነበር እናንተ ተቀልላላችሁ በጣም ነው የምትቀልዱት ፍዬ እኔ ነኝ ጥፋተኛው እሷ ምንም አላጠፋችም ይቅር በለኝ እኔ እዛ ቤተሰቦቼ በድርጅቱ ድርሻ ክፍል ያጨናንቁኛል እናንተ ደግሞ እዚህ አሃ ድርጅቱ ላይ አዲስ ነገር አለ ተባለ እንዴ ጥሩ ትቀልጃለሽ በደንብ አይደል እንዴ ድራማ የምትሰሩት ፍዬ ይቅርታ አንቺ ይሄንን ሁሉ የፈጠራ ታሪክ የት ነው ያመጣሽው ባንቺ ወጥቼ ነው እንደዚህ እያስፈራራሽኝና ከባሌ ጋር እያቀያየምሽኝ ትኖር ይመስሎሻል ቆይ እሰራልሻለሁ እኔማ ራሴ ጨርሰዋለሁ ብዬ ነበር እሺ እኔ ቆንጆ እደውልልሻለሁ እሺ መነጋገር አለብን ምነው ሰላም አይደለም እንዴ ቅድም ከነገርኩ ውጭ እኮ ምንም የተለየ ነገር የለም ሲሆን ኤፍ የእውነቴን ነው የነገርኩ ሁሉም ነገር እውነት ነው እንዴ እቃቃ ጨዋታ ነው እንደያዛችሁት እኔ ፍቅር በመሀከላችን የተፈጠረው ክፍተት እኮ ነው እንደዚህ ያደረገኝ የምን ክፍተት አይ አንተ ምንም አይታየህም እንዴ የራሳችንን ጊዜ ካሳለፍን ስንት ጊዜ ሆነን በዛ ላይ ደግሞ ማላቃትን ሴት ይዘመጥ ከሷ ጋር ያለ ቅርበት ራሱ እንዴት እንደማይስቀናኝ የማይመስል ነገር አታውሪ ልክ ነህ እኮ ግን ደግሞ በእኔ ቦታ ሆነ አስበው ፂ ኦኬ
ኧረ ጽ እባክሽ ነይ ውጪ እየጠበኩሽ እኮ ነው። ምን ሆነሻል? ፍጠኝ። ምን አይነት መከራ ነው በፈጣሪ ስም። ለአንዲት ብጣሻም ሰራተኛ ይሄን ያክል ጊዜና ባክ አንተ ያምሃል። ለምንድን ነው በዚህ ሰዓት የመጣኸው? ያችን ሰራተኛ አንጠልጥዬ ለመውሰድ የመጣሁት። መቼ? አሁን? እና ነገ እያልን የምናቃጥለው ጊዜ አለ? እንደዛማ አይሆንም። ኤፍ እኮ ቤት ነው ያለው። ይኸውልሽ በሆነ መንገድ እሱን ዞር አድርጊልኝ። እንዴ ከዛስ? ቆይ ሲያጣት ምን ይላል? የፈለግሽውን ምክንያት ስጪዋ። ደግሞ እሷን የመጠበቅ ግዴታ የለብሽም። ዳኒ እባክህ የማይመስል ነገር አታውራ። በስንት መከራ መሰለህ ያረጋጋሁት። እና ቆይ ነው የምለው አንዲት ተራ ቤት ሰራተኛ እያስፈራራችሽ መኖር ነው ፍላጎትሽ? እኔ እኮ ዛሬ አይሆንም ነው ያልኩት። ቆይ ወስደሃት ሴት ታረጋታለህ? ሚስትህስ? ለስራ ወደ ክፍለ ሀገር ወጥታለች ባለቤቴ። ለዛ ነው ዛሬ የተሻለ ቀን ነው የምልሽ እኮ። ወይ ጣጣ! አንተ ደግሞ ድርቅ የምትለው ነገር አለ። ኤፍሬም ስለ ድርጅቱ ክፍፍል ከቤተሰቡ ጋር እየተነጋገረ ነው ብለሽኝ ነበር አይደል? አዎ። በቀናቶች ውስጥ በአጭር ጊዜ ውስጥ ለመጨራረስ ሞክሪ። ፋና እዛ ቤት ሆነች ግን ነገሮችን ሁሉ ልታበላሽ ትችላለች፣ እንቅፋት ልትሆንብሽ ትችላለች። አለመኖሯም ተመሳሳይ ነው። ከትምህርት ቤት ስትቀር ደግሞ አንተ እንደወሰድካት ሊጠረጥር ይችላል። በቃ በስልክ የሆነ መልዕክት ነገር እንልክለታለን። የኔን አድራሻ ደግሞ አያውቅም። እኔ ምንም ደስ አላለኝም ዳንዬ፣ በእናትህ። ምንም የሚያስፈራ ነገር የለም። አትጨናነቂ እኮ ነው የምልሽ። አንዲት ብጣሻም ሰራተኛ እንደዚህ እያስፈራራችንማ ልትኖር አትችልም። እሺ በቃ ፋና አቤት። ሂዳ እኔ እንጃ ውስጥ የለችም እንዴ? የለችም። ምናልባት እኮ ከነገረችሽ ብዬ ነው። ያው በዛ ላይ ደግሞ ቤስት ጓደኛሞች ሆናችኋል። እሱንስ አልነገረችኝም። መምህር ንግግራችን ሁላ ግራ እንደሆነብኝ ይገባኛል። ግን ያ ሁሉ ነገር የሆነው ለሁላችንም ሰላም ነው። እንዴት ማለት? ያው አንዳንዴ ነገሮች እንደዚህ ይሆናሉ። ሁሉም ነገር በትክክል መንገድ ላይ ሄድ ይችላል። ለበጎ ነው ብሎ መቀበል ነው። እንዴት ነው ይሄ ነገር? ቅኔ፣ ምሳሌያዊ ንግግር ምናምን መናገር ጀመርሽ እንዴ? ያው ያንተ ተማሪ አይደለም? እንደዛ ነው። ታዲያስ? እንዴት ዋላችሁ? እፍዬ ምን እየተባባላችሁ ነው? መቼም እያማችሁኝ አልነበረም። የት ሄደሽ? ይሄንን ልገዛ። ወይን? አዎ። ምን ነው እነ ፋናዬ አያስፈልገንም ብለሽ ታስቢያለሽ? አረ ያስፈልጋል እንጂ። በለፍዬን አንካ ደስ እውነተኛ ማንነትሽ እስከሚታወቅ እንደፈለግሽ ሳቂ። በቅርቡ ሁሉም ፈገግታሽ ይጠፋል። የኔ ጣዝማማር እንዴት እንደምታስጠይቅ አይ ነው ሰሚ ወይ? እሺ ወደ ጨዋታ ለጨዋታሽ ምንድነው? ለቀቂው 1 2 3 ምን
ሄይ ትንሽ እሺ፣ ሞልቃቃዋ የቤት ሰራተኛ ተነሳሽ? ነቃሽ? የት ያለሁት? አይጧ ወደ ጉድጓዷ ተመልሳለች። ዳንኤል። አዎ ዳንኤል፣ ወይም ደግሞ አንቺን የሚበላ ድመት ልትይኝ ትችያለሽ። እንዴ ቆይ ሚስጥርህን እንደማላወጣ እኮ ነግሬህ ነበረ። ለምን እዚህ አመጣኸኝ? ዝም በይ። እሱ የሚወሰነው በአንቺ ሳይሆን በእኔ ነው። የምትለው ነገር አልገባኝም። የምለው ነገርማ ህይወትሽ በእኔ እጅ ላይ ነው ያለው እያልኩሽ ነው። እንዴ ቆይ ማንም የለም? እትዬስ? እንዴ እትዬስ ሰሚያለሽ? አንቺን ለማዳን ማንም አይመጣም። ማንም። ይሄ መምህሬ ምናምን የምትዩ ሰው በአሁኑ ሰዓት ሚስቱ እቅፍ ውስጥ ነው ያለው፣ የሞቀ ቦታ። ይኸውልሽ እስከነ መፈጠርሽም ረስቶሻል። እሺ ሞልቃቃ ሰራተኛ። የኔ ፍቅር ነግታል እንዴ? ትንሽ ቆየ። ምነው ምን እያሰብክ ነው? ምነው የድርጅቱ ነገር አሳሰበህ እንዴ? እባክሽ ሙሉ ለሙሉ ውክልናውን ሊሰጡኝ ነው። ሙሉ በሙሉ አንተ ልታስተዳድረው ነው? የምችል አይመስለኝም። እንዴ ለምንድን ነው የማትችለው? እኔ በስራዬ ደስተኛ ነኝ ታውቂያለሽ። አዎ ግን እድሜ ልክን ከተማሪ ጋር ስትዳክር ልትኖር ነው እንዴ? ተማሪዎችን ማብቃት የሚሰጠው ስሜት ከገንዘብ በላይ ነው። እረዳሃለሁ እኮ ይፍዬ፣ ግን ደግሞ ለወደፊቱ ለቤተሰባችን የተሻለ ነገር ለማሰብ ስል ነው እንደዚህ የምልህ። ቆይ እስኪ እሺ፣ ግን በደንብ አስብበትና ወስን። እሺ ፋና ፋና የለች ማለት የሆነ ሰው ወስዷታል። ማን ይወስዳታል? አላውቅም። ምናልባት አሰሪዎቿ የነበሩ ሰዎች። እንዴ ለምን ብለው ነው እነሱ የሚወስዷት? በቤት ውስጥ ለሌለሽ ብቻ ነው እንደዚህ የምታስበው? ሱቅ ሄዳ ቢሆንስ? ምን ሆነሽ ነው እንዴ? ሱቅ አይደለም እስቶፉ ማታ እንደነበረ ነው፣ አልተጠቀመችበትም። ደግሞ እያወቅሻት አይደል እንዴ? ምንም ሳትሰራራ ዝም ብላ አትወጣም። ወይፍ ዝም ብለህ ነገሮችን አታገጣጥም። እሷ እኮ ከዛ ቤት በገንዘብ ምክንያት ነው የወጣሁት ብላ ነግራኛለች። ኧረ አይመስለኝም በእናትሽ። ታዲያ ሰሪዎቹ እሷን ያለ ፈቃዷ የሚወስዱበት ምክንያት ይኖራል? ኧረ ተይ ተይ፣ የሆነ ነገርም አለ። ያገኘኋት ቀን ሁኔታዋ ራሱ ትክክል አልነበረ። ከአሰሪዎቿ ጋር በሆነ ምክንያት ነው ሸሽታ የወጣችው። ወይ ለምን አትደውልላትም? እሺ ቆይ ስልኬ ላምጣና ልደውልላት። ትናንት ላገኛት ልጅ እንደዚህ መንገብገብ ምንድን ነው? ሞልቃቃው ትንሽ መምህርሽ እየደወለ ነው። ይኸውልሽ እኔ የምልሽን ነገር ለመምህርሽ ትነግሪዋለሽ። ተግባባን ነው? አዎ። ስለዚህ ለመምህርሽ የምትይው ነገር እነግረዋለሁ። እሺ እሺ። ሱቅ ያሉትን ሰዎች እኮ ስጠይቃቸው ጠዋት በዛ ስልክ አይተናታል አሉ። አንተስ ደውልክላት? ምን አዲስ ነገር አለ?
ደውዬላታል። ምን አለች? አጎቴ ከክፍለ ሀገር ስለሚመጣ በጠዋት እሱ ጋር መሄድ አለብኝ አለች። አየህ ዝም ብለህ ነው እኮ የምትጨነቀው። እኔ ግን ሁሉ ነገሯ ደስ አላለኝም። ሱቅ ላይ የነበሩ ሰዎች ብቻዋን ናት ብለውሻል? እኔ እንጃ እሱን አልጠየቅኩም። እንዴ ለምን? አሁን አናገርካት አይደል እንዴ? ውስጤ የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ወይ ሱቅ ሂጅ ልጠይቃቸው እንዴ? ምን ሆነ ነው? የደጋገምን ስንጠይቃቸው እኮ ትኩረት መሳብ ነው። ወይ ካልሆነ ማታ ትደውላታለህ በቃ። ፋና ናት የደወለችው? አይ ቤተሰቦቼ ናቸው። ስለ ድርጅቱ ነዋ? አዎ መወሰን አለብኝ። በየደቂቃው እኮ ሽንቴ እየመጣ አስቸገረኝ። መጣው እናወራለን እሺ? አይዞሽ ብዙ አትረብሽ። እሺ ያጋጠመሽ ወይም መረዳሽ ነገር አለ? ስልሽ ሕክምና ምናምን ካስፈለገሽ ብዬ ነው። አረ ደህና ነኝ። እሺ ለነገሩ ችግር የለውም። ከኔ ይልቅ ባለቤቴ ትቀልሻለች። ምናልባት እኔን ከፈራሽ። አልፈራውም። ያው መምርሽ አይደለም። ምናልባት ፍራቻ ይኖር ይችላል። እሷ ቀለል ትላለች። እሺ በጣም ባለቤቴ በጣም ቀለል ያለች ሰው ነው። በእርግጠኝነት ተግባባላችሁ። እሺ አመሰግናለሁ። የሚያለው ብዙ አትፍሪ። እሺ እሺ አይዞሽ። በእርግጠኝነት ከዛ ቤት የወጣችው ገንዘቧን ስላልከፈሏት ብቻ አይደል። የሆነማ የተፈጠረ ነገር አለ። ግን ለምን በህይወት እንዳቆየሁሽ ታውቂያለሽ? ለመምህር ሚስጥራችንን እንደምትናገሪ ለጽ ከነገርሻት በኋላ እንደምገልሽ ለራሴ ቃል ገብቼ ነበር። ግን ጨክኜ ይሄን የመሰለ ሰውነት ላይ እጄ ማንሳት አልቻልኩ። አሁን አንድ ምርጫ ልስጥሽ። እኔም ጽም የምናገኘው በጣም ትልቅ ንብረት አለ። በእርግጥ እኔም ጽዮንም ይሄን ለማግኘት በጣም ለፍተናል። በጣም ግን እኔም እሷም ካገባናቸው ሰዎች የምንፈልገውን ካገኘን በኋላ ላንቺም የድርሻሽን ልሰጥሽ እችላለሁ። ስለዚህ ፍቃደኛ ከሆንሽ ዛሬ ከኔ ጋር ጥሩ ጊዜ እናሳልፍ። ምርጫው ያንቺ ነው። ወይ ህይወትሽ እዚህ ጋር ያበቃል ወይም ደግሞ በምሰጥሽ ገንዘብ ጥሩ ህይወት፣ አዲስ ህይወት መጀመር ትችያለሽ። ምን ትያለሽ? እኔ ያለ ፍላጎትሽ ልነካሽ አልፈልግም። እንደዛ ከሆነ እባክህን ልቀቀኝ። ለማንም ምንም አልናገርም። እውነትም እልልሃለሁ። አይ እሱ እድል እንኳን አልፎሻል። አሁን ያለሽ ምርጫ ይሄ ብቻ ነው። ቆይሽ ምን አድርጊ ነው የምትለኝ? አስደስችኝ። ለብዙ ጊዜ ስመኝሽ እንደነበር ደግሞ ታውቂያለሽ። እባክህ እሺ፣ ጥሩ ምርጫ እየሰጠሁሽ ነው። እኔ የምፈልገውን ካደረግሽልኝ ጥሩ ገንዘብ እሰጥሻለሁ። ጥሩ ህይወት መጀመር ትችያለሽ። አይ እኔ ሁሉም ይቅርብኝ። እንደዛ የማለት መብት እንደሌለሽ እኮ ታውቂያለሽ አይደለም? እኔ በእርግጥ ነው ነገሮች በፈቃድሽ እንዲሆኑ ስለፈለኩኝ ነው እንጂ አንቺን እንደፈለኩኝ ማድረግና ገሎ ሬሳሽን መጣል እኮ አላቃተኝም። እሺ ውሳኔሽን እየጠበኩ ነው። እባክሽ ውሳኔን ማሳወቅ አለብህ ብለውኛል። አርግዣለሁ። ምን? አዎ ሰሞኑን የጠረጠርኩኝ ነበርና መመርመሪያውን ገዝቼ ተመረመርኩኝ። የምርሽ ነው ጽዬ? እና እርጉዝ ነኝ። አዎ አትዋሽ። የምሬን ነው። የምር በጣም ነው ደስ ያለኝ። እሱ
የምርሽ ነው ጽዬ? አዎ። እና ለልጃችን እና ለቤተሰባችን ድርጅቱ አያስፈልገንም ትላለህ? ምን ለማለት ትችላለህ? እና ውክልናውን ስትቀበላለህ? አዎ በደንብ እቀበላለሁ። የኔነት በጣም ነው የምወድሽ። እኔ በጣም እወድሃለሁ ጽዬ። በጣም ያስደሰትሽ። መልስሽን እየጠበኩኝ ነው። ጽዮን በቅርብ ሰዓት እዚህ ቤት ትመጣለች። እዚህ ካየችሽ ደግሞ ጥሩ ነገር አይፈጠርም። ስለዚህ አንቺን ከዚህ አውጥቼ ማራቅ አለብኝ፣ ወይም ደግሞ አስክሬንሽን አርቄ መጣል አለብኝ ማለት ነው። እዚህ ልትነፋረቂ እንዳይሆንሽ። ምንድን ነው የምታካብጂው? የሆነ ከባድ ነገር የጠየኩሽ እኮ ነው የምትመስዪው። ይኸውልሽ ጊዜ የሚባል ነገር የለኝም። መልስሽን ስጭኝ እያልኩሽ እኮ ነው። እሺ እሺ። ምን? ባንተ ሀሳብ ተስማምቻለሁ። እሺ በያ ውሳኔሽን እየጠበቅኩኝ እኮ ነው። እሺ እግርና እጅን ፍታኛ። ለካ አይመችም። እሺ ፈታሽ። ሽኒያ ምንድን ነው የምትሸሽው ወደዛ? እኔና አንቺ ተስማምተናል አይደለም? አለበለዚያ በህይወትሽ ላይ ነው የምትፈርጂው ፋና። በአንቺ ቤት ወጣሽ የምታመልጪ መስሎሽ ነበር አይደል? እንደ በፊቱ የምትሸውጂኝ ነበር የመሰለሽ? ተስማምቻለሁ ስትይ እነዚህ ያምኜ መጣሁ። ያንቺ ማዝረቢ በአንቺ ቤት እኔን መሸወድሽ ነው? ተስማምቻለሁ ያልሽኝ ሰው ነው ያንቺ። የእውነቴን ነው የምልሽ፣ በህይወቴ ዘመን እንደ ዛሬ ደስ ብሎኝ አያውቅም። ኧረ እባክህ የሰርጋችን ቀንስ? ያው ከሰርጋችን ቀጥሎ ማለት ነው። ምን ይሳናል አንዴ። ቆይ እንዴ ስንት ሰዓት ሆነ? ምን ነው የምትሄጂበት ቦታ አለ እንዴ? አዎ አንተም የድርጅቱን ጉዳይ ብታስጨራርሰው ይሻላል። እሺ አንተም እኔም ወደ ጉዳያችን እንሂድና በኋላ በደንብ እናከብራለን። እንዴ ምንድነው ደግሞ የምናከብረው? እንዴ እና ደስታችንን እንደዚህ በቀላሉ ልናልፈው ነው? እሺ እሺ አትቆጫ፣ በቃ እናከብራለን። ዛሬ ጉዳይ ያልቃል አይደል? አዎ ዛሬ ያልቃል። በቃ ልብስ ቀያይሬ ልምጣና አብረን እንወጣለን። ቶሎ በል። ወይኔ ዳንኤል፣ ይሄ ሁሉ ነገር የሆነው ባንቺ ጥጋብ ነው። ያልኩሽን ነገር እሺ ብለሽኝ ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበረ። ጽዮን እዚህ በእኔ ቦታ ብትሆን ኖሮ ፍዳሽን ነበረ የምታበላሽ። ለዛውም ለምን አልገደልካትም ሁላ ትለኝ ነበረ።
ሽንት መጥቶብኝ። ኦ ሽንትሽ መጣ? የማትረቢ ይሄን አይደል የፈለግሽው? ግደለኝ እያልሽ አልነበር? ከዚህ በላይ አታሰቃይ፣ በቃ ግደለኝ። የምርጫው ሰዓትማ ቀደም አለፈ። አሁን የመጣውን ነገር ሁሉ አምነሽ መቀበል ብቻ ነው ያለብሽ። እንደዚህ ተጎሳቅለሽም እኮ አሁንም ውብ ነሽ። ግደለኝ በቃ። ምን አስቸኮለሽ? አይቀርልሽ። ይሄ ሁሉ የመምህርን ገንዘብ ነው ወሰድ ነው አይደለ? ምን አባሽ አገባሽ? ምንድን ነው አንተ? የመጣሽ እንዴ? ለምንድን ነው እስካሁን ያስቀመጥካት? ምን እሷን ለመግደል ምን ያስቸኮለኝ? ቀስ ብዬ ዘና ብዬ እገላታለሁ። በዚህ ላይ ደግሞ አንቺን እንዳስፈራራችሽና አንቺ ላይ እንደዛተች እንዳትረሽ። እሱን አልረሳሁትም፣ ግን ስለሷ የማስብበት ጊዜና ቦታም የለኝም። እኔ የምለው የኤፍሬም ጉዳይ እንዴት ሆነ? አለቀ? አዎ አሁን ሊፈራረም ሄዷል። በጣም አሪፍ። ከዛ ወደ አንቺ ያዞርልሻል አይደል? አረ ማዞር አይጠበቅበትም። እና ታዲያ እንዴት ነው ገንዘቡን የምናገኘው? ማለቴ በፈቃደኝነት ወደ እኔ ስም እንዲያዞር አልጠብቅም። በሆነ መንገድ እንዲያደርግ አደርገዋለሁ። በሆነ መንገድ እንዲፈርም ካረኩት በቂ ነው። በመጠጥ ምናምን አደንዝዘሹ ማለት ነው? መንገድ ይጠፋል ብለህ ነው እንዴ? ቆይ እኔ የማላውቀው ነገር አለ እንዴ? እባክህ ነፍሰ ጡር ነኝ ብዬው በደስታ አቅሉን ስቷል። ማለት የእውነት እርጉዝ ነሽ እንዴ? እስኪ ተወው እሱን። እኮ የማን ልጅ ነው? የእሱ ወይስ የኔ? ዳኒ አብደሃል እንዴ? በዚህ ሰዓት ይሄ ነው የሚያሳስብህ? እንዲሁ ለማወቅ ብዬ ነው። ከእሱ አረገዝሽ ማለት እድሜ ልክሽን ከእሱ ጋር የሚያቆራኝሽ ነገር ይኖርሻል ማለት ነው። ከአንተ ከሆነስ ነው? ከኔ? አዎ ምን ነው? አይ ያው እንዲሁ በግምት ካልሆነ ከማን እንዳረገዝሽ በምን አውቀሽ ነው? ሌላውን ተውና፣ ቆይ ከአንተ ባረግዝ ምን ልታረግ ነው እንዴ? ምን አደርገዋለሁ? እንደ እያወቅሽ ያው እናስወርደዋለና። አንተ ከኔ ልጅ አትፈልግም እንዴ? አይ እንደዛ ማለቴ ሳይሆን በአሁን ሰዓት የሚያስፈልገ ልጅ ሳይሆን ገንዘብ ነው ብዬ ነው። አንቺ ከኤፍሬም ጋር ያለሽን ጉዳይ ከጨረስሽ እኔም ደግሞ ይህንን ቤት ቸብ አድርጌ መሸጥ አያቅተኝም። የዛኔ የተያይዘን እኔና አንቺ መጥፋት። ማርገዝስ አላረገዝኩም፣ ግን አንተን ታዘብኩ። ከአንተ ጋር ምንም አይነት ህይወት እንደማይኖረኝ ገባኝ። ደግሞ ለምን እንዳልኩኝ በሚገባ እኮ ታውቂያለሽ። አንቺስ ማርገዙን በዚህ ጊዜ የምትፈልጊው ነገር ነው እንዴ? ተው አልኩህ እኮ በቃ። ኧረ በእናትሽ ማስመሰሉን ተውና አሁን እቺን የምናደርገውን እናደርግና ከዚህ ዞር እንበል። የተቀየምሽኝ አይደል? አትሰማኝም እንዴ? ሌላውን ወሬ ተውና ሚስት ከመምጣቷ በፊት የሆነ ነገር እናድርግ እንዴ። ቆይ የኤፍሬም ጉዳይስ? እሱን በቀናት ውስጥ ጨርሰዋለሁ። አንተም የቤቱን ጉዳይ ጨራርስና ከዚህ አካባቢ እንጥፋ። ከሀገር የምንወጣበት መንገድ ተመቻችቷል አይደል? አዎ፣ ቀሪ ክፍያ ብቻ ነው የሚጠበቅብን። ይሄ ሁሉ ነገር እንደዛ በሚወድሽ መምህር ላይ የምታረጊው ለገንዘብ ነው አይደለ? ዝም በይ። ለዚህ አቅምሽ ነው መላክ የምትጫወችው? አሁንም መምህሬን ወደዋለሁ የምትይ ከሆነ እሱን ወደ አንቺ ልክልሻለሁ። እንዴ ምን ጽዮን፣ ኤፍሬምን ምንድን እናደርገው ነው? አማራጭ ካጣ ነው ያልኩት እንጂ እኮ ራሳችን ላይ ሌላ ችግር እንድፈጥር አይደለም። አዎ እንደሱ በይ። የፋና ይበቃናል። በነገራችን ላይ ፋኔ፣ አንቺን በመገዳችን ላይ ባትገቢ ኖሮ ነፍስሽን ታተርፊ ነበረ። አሁን የምትገሉት ስጋዬን እንጂ ነፍሴን አይደለም። እሺ ወይኔ እየሞትሽም ትፈላሰፊያለሽ እኮ ነው። እቺማ ከመምህሯን ፍልስፍና ሳትማር አትቀርም። ጎበዝ ተማሪ ነው የምትሆነው። ሰው እንዴት የሞት ደጃፍ ረግጦ ይፈላሰፋል? ሳሪ ብቻ አይደል ጭብጨባ የሚያስፈልጋቸዋል ብዬ ነው። እንዴት መጣ? አትሰማኝም እንዴ? ምንድነው 10 ጊዜ ፋና ፋና የምትለኝ? አንዲት የቤት ሰራተኛ ማቆየት ከብዶ ነው? እንደዛ ሳይሆን ከመወሰናችን በፊት እንነጋገር ብዬ ነው። አንተ አይደለ እንዴ ማታ ነው ሰላት ያልከው? መልሰ ምን እንደምታደርጋት እንዴት ግራ ይገባሃል? እሷ ላይ ለመወሰን እኮ ከባልሽ ጋር ያለው ጉዳይ ማለቅ አለበት። ስለ ኤፍ አታስብ፣ እኔ ጨራርሳለሁ አልኩህ እኮ። እስካሁን ስለ ፋና አልጠየቀሽም እንዴ?
አትሰማኝም እንዴ? የእሱን ጉዳይ ለእኔ ተው። ስታስበው ከሚስቱ ይልቅ አንዲት ሰራተኛን የሚያምን ይመስልሃል? እሺ በቃ እኔ እየጠበኩሽ ነው። እሺ ኤፍን ላረጋጋውና እመጣለሁ። እባክሽ ውሳኔን ማሳወቅ አለብህ ብለውኛል። አርግዣለሁ። ምን? አዎ ሰሞኑን የጠረጠርኩኝ ነበርና መመርመሪያውን ገዝቼ ተመረመርኩኝ። የምርሽ ነው ጽዬ? እና እርጉዝ ነኝ። አዎ አትዋሽ። በቃ ልብስ ቀያይሬ ልምጣና አብረን እንወጣለን። ቶሎ በል። ኤፍዬ በተነስ ስሜት አምሮብሻል። ቴንክ ዩ። ና እንሂድ በል። ስልክን ያዛት። ኤፍዬ አንተ በዚህ በኩል ነህ መሰለኝ። አዎ እኔ በዚህ ምን በዚህ በኩል ነኝ። በቃ ማታ እንገናኛለን። ደህና ዋል። ቻው። ተከትለኸኝ ነው እንዴ? ለምን ያህል ደቂቃ ነው እዚህ ቆምከው? እኔም አይመሰለኝ ፋናን ብቻ ያሳሻ መስሎኝ ነበር። አንቺ ግን ጭራሽ የኔ ፍቅር፣ አሁን እኮ እዚህ የመጣሁት እኔ ፋናን ለማስለቀቅ ብዬ ነው። ኧረ ለማስለቀቅ ነው? አዎ፣ አታየኝም እንዴ? ከዳንኤል ጋር እኮ ፋናን ለማስለቀቅ እየተደራደርኩ ነበረ። ከማን እንዳረገች ሲጠይቅሽ የነበረው ፋናን ስለማስመለጥ ነው? እስኪ ንገሪኝ። ገንዘቤን ስለመከፋፈል በድብቅ ስታወሩት የነበረው ስለ ፋና ጉዳይ ነው? በዚህ ልክ ማስመሰል ከቻልሽ ተወና ነገር ብትሞክር ይሻልሽ። ልቀቂኝ ወደዛ። ምን እያደረክ ነው? ዝም በይ። ሁሉም ነገር አብቅቷል። አሁን ምንም አማራጭ የለኝም። እጅን ወደ ላይ አንሳ። በጣም ሲበዛ ሞኝ ነህ። ሰተት ብለህ ወጥመድ ውስጥ ገባ። አየህ፣ እውነቱን ማወቅ ምንም የሚፈይድልህ ነገር የለም። አውቃለሁ።
ይህን ሁሉ ነገር እያወቅህ የመጣው ጀግና ለመጫወት ነው? በዚህ ልክ ነው ወይ ለአንዲት ሰራተኛ መስዋዕትነት የምትከፍለው? ዳኒ ባክተው፣ ከኤፍ ጋር እኮ ተነጋግረን መግባባት እንችላለን። ለንግግር ጊዜው አብቅቷል። አሁን እጅና እግሩን የማስርበት የሆነ ነገር አምጪልኝ። በጣም ይገርማል። በዚህ መንገድ አገኘሃለሁ ብዬ አንድም ቀን አስቤ አላውቅም ነበር። ራስህ እየተክለፈለፍክ ሰተት ብለህ ወጥመዴ ውስጥ ገባህ አይደል? ይገርማል። እንደ ዛሬ ተደስቼ ተዝናንቼ አላውቅም። ይሄ ደስታ ምን ያህል እንደሚቆይ እናያለን። ጽዮን የሆነ ነገር አምጪና እሰሪው እያልኩሽ ነው። ያንተ ነፃነት የሚታሰርበት ጊዜ ሩቅ አይደለም። ይኸውልሽ ጽዮን፣ ከቻልሽ ይሄ ለፍላፊ ምላሱን ወይ ቁረጭልኝ ወይ አፉን ዝጊልኝ። እኛንም እንደ ተማሪዎቹ እኮ በአፉ ሊያታልለን እየሞከረ ነው። ያይሹ ባዶ ጭንቅላት ይዞ በቀለሃ ከሚያስፈራ ሰው አይሻልም ብለህ ነው? ዝም በል ባልንስ በዚህ ጭንቅላትን ነው ምደፋል። እበትንሃለሁ። እጣ ፈንታ በእኔ እንደሚወሰነ ረሳኸው? ለዚህ ነው ጭንቅላት ባዶ ነው ያልኩ። ካልሆነ ተኩስ ና ተኩስ። ይኸውልህ ዳኒ፣ እሱን አትስማው እሺ? ሊያናድድ ፈልጎ ነው። እባክህ ዳኒ ተኩስ፣ ና ተኩስ። የኔ ደም ባዶነትህን የሚሞላልህ ከሆነ ና ተኩስ። ዝም በል ብያለሁ። ዳኒ አሰማኝም እንዴ? የሚያወራን አትስማ እያልኩህ እኮ ነው። ና ተኩስ፣ ተኩስ። ዳኒ እባክህ። በሚስት ገንዘብ እየኖርክ የሰው ሚስት ማማገጥ ከሆነ ለአንተ ወንድነት፣ ና ተኩስ አሁን። ዳኒ ዝም በል። ልጨምርልህ እንዴ? ዳኒ እባክህ። ሰራተኛ ማማገጥ ከሆነ ለአንተ ወንድነት፣ ና ተኩስ። ማማገጥ እደፋሃለሁ ኤፍሬም፣ እደፋሃለሁ። ፖሊሶች ሽጉጥ ነው። ሽጉጡን አስቀምጥ። እጅ ወደ ላይ። ሽጉጡን አስቀምጠ እጅን ወደ ላይ። ማንም እንዳይንቀሳቀስ። ቀድመሽ ነገርሽን ቢሆን ኖሮ ያንቺም ስቃይሽ ይቀንስ ነበር። ፈርቼ ነበረ። እሱ ይገባኛል። ለራሴን ፈርቼ አንተን ህይወት አበላሸው። ይቅርታ አድርግልኝ። አንቺ ምንም አላጠፋሽም እኮ መፍራት አይጠበቅብሽም። አንተ ካረግልኝ አንጻር ይሄ ምንም ማለት ነበር። እንደዚህ ያልኩት በመካከላችን መደባበቅ እንዳይኖር ብዬ ነው እንጂ እየወቀስኩሽ አይደለም። እንደውም ጥሩ መነጽር ነው የሆንሽ። መነጽር? አዎ በደንብ ነው የሆንሽ። እንደውም አጠገቤ ሆኖ ያልታዩኝ ነገሮች በደንብ እንዳስተውል ያደርግሽ። እኔ ግን እንደዛ ባይሆን ደስ ይለኝ ነበረ። ፋና ብዙ ጊዜ ነግሬሽ ነበር አይደል? ራስሽን አትውቀሺ ብዬሽ አይደል? እኔ እንድጎዳ ትፈልጊያለሽ እንዴ? አረ በፍጹም ተጎድተህ ማየት አልፈልግም። ታዲያ ራስሽን ለምን ትወቅሻለሽ? አንቺ መጥተሽ ነገሮቹ ግልጽ ባይሆኑ እኔን ከመግደል ወደ ኋላ የሚሉ ይመስልሻል? እሱስ ልክ ነህ። አዎ ስለዚህ ራስሽን አትውቀሺ። እንደውም ትንሽ ስለደበረኝ ቡና አፈላልተሽ ቤቱን ሞቅ ሞቅ አድርጊልኝ። እሺ። ፈገግታሽ ተጨምሮ እሺ ብትይ ኖሮ ከቡናው በፊት ደግሞ ቤቱ በጣም ደመቅ ይል ነበር። እሺ። ሄሎ፣ አሁን ወደ ደላላው ቤት እየሄድኩኝ ነው። ገብቶኛል፣ ግን ምን ላድርግ? ያለ ደላላ በጨርሰው ደስ ይለኝ ነበር።
የኛ ስራ እንዴት መስራት እንዳለበት ገብቶኝ ሳይሆን ግራ ስለገባኝ ነው። አዎ ገብቶኛል፣ ግን ምን ላድርግ? መምህር። አቤት። አንድ ነገር ላናግር ፈልጌ ነበረ። ምንድነው? የፈተናውን ጥያቄ ስታይልቲን? አይደለም፣ ቁም ነገር ነበረ ላናግር የፈለግኩት። እንዴ ፈተናው ቀልድ ነው እያልሽኝ ነው? ከዚህ ቤት መውጣት እፈልጋለሁ። ምን? እስካሁን ያረክልኝ ነገር ይበቃል። ነገ ሚስት ልትፈታ ነው። ስለዛ ከዚህ ቤት ወጥቼ ሌላ ቤት ስራ መፈለግ አለብኝ። እንዴ ቆይ እዚህ እየሰራሽ አይደል እንዴ? ደሞዝም እየከፈልኩሽ አይደል? ልክ ነህ፣ ግን ከዚህ በላይ እኔ እዚህ መቆየት አልችልም። የምትሰጠኝ ክፍያም ቢሆን ከምሰራው በላይ እንደሆነ አውቃለሁ። ምን ማለት ነው? ለመጀመሪያ ጊዜ ደሞዝ በዛብኝ ብላ ልትወጣ ያለች ሰራተኛ ልትሆኝ ነው? እሱ ብቻ ሳይሆን ለትዳርህ መፍረስ፣ ለሚስት መታሰር ምክንያት ሆኜ ሳለሁ እንደገና ሚስት የተፈታ እዚህ ስትመጣ ደግሞ ቁጭ ብዬ መጠበቁ ልክ መስሎ አልታየኝም። ፋና፣ እሷ ከዚህ በኋላ ከእስር ቤት ብትፈታ ራሱ እኔና እሷ ባልና ሚስት መሆንን የምንቀጥልበት ምንም ምክንያት የለም። ቢሆንም ከዚህ በላይ እዚህ ቤት ቁጭ ብዬ መጠበቅ ሞራል የለኝም። ስለዚህ ከዚህ ቤት መውጣት አለብኝ። ከልብሽ ነው እንዴ? አዎ፣ ትምህርት ቤትም እቀይራለሁ። ወዴት? እኔ እንጃ፣ ያው ከምገባበት ቤት አቅራቢያ ያለ። ፋና፣ አይው የትም አትሄጂም። እኔ ወስኛለሁ። ከቻልኩ አስሆን አስቀጥረኝ። ፋና፣ ለእሷ ብለሽ የትም አትሄጂም እባክሽ። እኔ እኮ ነኝ ተጎጂው። ወስኛለሁ። እኔ እኮ ያጋጠሙ መጥፎ ነገሮች ሁሉ ማስታወስ ሰው ነኝ። ይህንን ደግሞ ምን ስትይ ያሰብሽው? አንተ ውስጥህን በዛ መንገድ ተሳምነው ባትሞክርም የሚከር ነገር እኮ አይደለም። ባየኸኝ ቁጥር ያጋጠሙ ነገሮችን ሁሉ ታስታውሳለህ። ትዳርህ፣ ተስፋ፣ እምነትህ፣ ንብረትህ። ፋና፣ ልብስሽን መልሽና እንነጋገር። አይ ምን የምነጋገረው ነገር የለም። ወስኛለሁ አልኩ እኮ። እንግዲህ እንደዛ ከሆነ ደግሞ እኔ ዋስ ልሆንሽ አልችልም። ውሳኔ ይሄ ነው? አዎ ይሄ ነው። እሺ፣ ስለ ሁሉም ነገር አመሰግናለሁ። እኔ ምንም አቅም የለኝም። እግዚአብሔር ይስጥልኝ። ደህና ሁን በቃ። እናት፣ አቤት። የደላላው ቤት በኩል ነበር። እኔም ወደዛ ነኝ። ነይ። እሺ። በቤት ሰራተኝነት ለመቀጠር ነው የምትሄጂው? አዎ። እና ያለ ተያዥ ማለቴ ብቻሽን ሳይሽ? ተያዥ የለኝም። እና ያለ ተያዥ? ያው እድሌ ልሞክር ብዬ ነው። እና ለምን ከኔ ጋር መጪ? ወዴት? ማለቴ እኔም ሰራተኛ ፈልጌ ነበር እየሄድኩኝ ነበረው። እና አንቺ ተያዥ ፈልጊ? ቢኖር ደስ ይለኛል፣ ግን ከሌለም ችግር የለውም። ቀለል ያልሽ ሰው ነሽ፣ ሳይሽ ደስ ብለሽኛል። ቆይ ለአንቺ ችግር ባይኖረው ቤተሰቦችሽስ? ብቻዬን ነው የምኖረው። ቆይ አንቺ ስንት ዓመትሽ ነው? 18። ቤተሰቦቼ ውጪ ናቸው። ገንዘብ እያላኩልኝ ተከራይቼ ነው የምኖረው እና ተማሪ ነኝ። ስለዚህ ቤት ውስጥ ደግሞ ሰው ያስፈልገኛል። አሃ ገባኝ። እና ተስማማሽ እንሂድ? ግን ስለ ደሞዝ እኮ ምንም አልጠይቅሽኝም። እንዳልኩሽ ቤተሰቦች ውጪ ናቸው። የገንዘብ ጉዳይ አያሳስበኝም። እንደዛ ነው? እሺ በቃ። ስለዚህ እኔም ያለ ደላላ አንቺም ያለ ተያዥ የምንፈልገውን አገኘን ማለት ነው ይመስላል። በቃ ቤቴ ወደዛ ነው፣ እንሂድ። እሺ።
አንዴ እናቴ ላውራት። ሄላ አንድ ሰው አግኝቻለሁ። ሐኪሞቹ እንዲዘጋጁ እንቀራቸው። እሺ ለቾቤም አዲስ ኩላሊት እንዳገኘው ነግረዋለሁ። አዎ ገዢዎች አግኝቻለሁ። ስቆይ ልጅቷ እንዳትጠረጠረኝ። ቻው ቻው። አልቆየሁም አይደል? እናቴ በየደቂቃው ድምፄን ካልሰማች ደስ አይላትም። ታድለሻል። እናትሽ ሞታለች? እናትሽ ሞታለች ማለት ነው? አዎ። ለነገሩ አንቺም ዛሬ ማታ ወደ እሷ መሄድሽ አይቀርም። ምን አልሽ? አይ ምንም